እሺ ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ከልጅ ዳዊት ጋር በዚህ ቪዲዮ መጥተናል ማለት ነው። ዛሬ የምናቀርበው ጥያቄና መልስ መንፈሳዊ ጥያቄና መልስ ነው። አሁን ልጅ ዳዊትን 12 ጥያቄ ጽፌ አዘጋጅቻለሁ። እስኪ ከ12ቱ ስንት እንደሚመልስ አብረን እንከታተል ማለት ነው። አሁን ወደ ጥያቄው። የመጀመሪያው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ የት ተወለደ? በትክክል መልሰዋል። ቤተልሔም ተወለደ ብሏል። ቤተልሔም ነው የተወለደው። ቀጣይ ጥያቄ ቁጥር 2 ኢየሱስ ክርስቶስ ስንት ደቀ መዛሙርት ነበሩት? በትክክል መልሰዋል። 12። ያው ለመናገር ትንሽ ስለሚያስቸግረው እኔ አብራራለታለሁ ማለት ነው። የጌታችን ደቀ መዛሙርቶች ስንት ናቸው ብዬ ጠየቅኩት። 12 ናቸው ብሏል። ቀጣይ ቁጥር 3 ጎልያድን የገደለው ሰው ማን ይባላል? ዳዊት። በዚያው አጋጣሚ እሱም ዳዊት ነው። ጎልያድን የገደለው ማን ነው ብዬ ጠየቅኩት። ዳዊት ነው ብሎ መልሷል ማለት ነው። ቀጣይ ቁጥር 4 ጥያቄ እኔ የዓለም ብርሃን ነኝ ያለው ማን ነው? እኔ የዓለም ብርሃን ነኝ ያለው ማን ነው? ጌታችን ኢየሱስ ክርስቶስ ነው ብሎ መልሷል። እስካሁን ጥያቄዎችን በትክክል እየመለሰ ነው ማለት ነው። እሺ ጥያቄ ቁጥር 5 የመጀመሪያው ሰው ማን ነው? እግዚአብሔር ሰውን መጀመሪያ ማን የሚባለውን ሰው ፈጠረ? በትክክል መልሰዋል። አዳም ነው የመጀመሪያው ሰው። እሺ ጥያቄ ቁጥር 6 ከሞተ በኋላ በአራተኛ ቀኑ ከሞት የተነሳው ሰው ማን ነበር? አልዓዛር። አዎ በትክክል መልሷል። ከሞተ በኋላ በአራተኛ ቀኑ ከሞት የተነሳው አልዓዛር ነው። ማን ያስነሳው? መድኃኒዓለም ኢየሱስ ክርስቶስ ነው። እስካሁን በትክክል እየመለሰ ነው። ቁጥር 7 ጥያቄ ኢየሱስ ክርስቶስ 5000 ሰዎችን በምን አብልቶ አጠገባቸው? እንጀራ። በስንት እንጀራ? በ5 እንጀራና በሁለት ዓሣ። በስንት እንጀራ? ጠቅልለህ ተናገር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን በምን አብልቶ አጠገባቸው? 5 እንጀራና በሁለት በ5 እንጀራና በሁለት ዓሣ ባርኮ 5000 ወንዶች ሌሎች ሳይቆጠሩ ማለት ነው አብልቶ አጥግቧል። እሺ እየመለሰ ነው ዳዊት እየመለሰ ነው። ቁጥር 8 እግዚአብሔር 10ቱን ትእዛዛት ለሙሴ የሰጠው በየት ተራራ ነው? በሲና ተራራ። እግዚአብሔር ለሙሴ 10ቱን ትእዛዛት የሰጠው በሲና ተራራ መልሶታል። እሺ 9ኛ ጥያቄ በአንበሶች ጉድጓድ ተጥሎ አንበሶች ሳይበሉት በሰላም የወጣው ነቢይ ማን ይባላል? ዳንኤል። መልሶታል። በትክክል መልሶታል። እሺ 10ኛ ጥያቄ በመጽሐፍ ቅዱስ ውስጥ ብዙ ጥበብ የነበረው ንጉሥ ማን ይባላል? ጠቢቡ ሰሎሞን ነው። በትክክል መልሷል። ቁጥር 11 ጥያቄ እግዚአብሔር ከጥፋት ውሃ በኋላ ከኖህ ጋር የገባው የቃል ኪዳን ምልክት ምን ነበር? ቀስተ ደመና። እግዚአብሔር ዓለምን በንፍር ውሃ ካጠፋ በኋላ ከኖህ ጋር ያደረገው ዳግም
የጥፋት ውሃ ላላመጣ ብሎ ከኖህ ጋር ያደረገው የቃል ኪዳን ምልክት ያሳየው ምልክት ምን ነበረ? ቀስተ ደመና። መልሶታል በትክክል። እሺ የመጨረሻው ጥያቄ ቁጥር 12 ኢየሱስ ክርስቶስ 12 ዓመት ሲሆነው የት ተገኘ? የት ቦታ ተገኘ? እስኪ አንዱን ጥቀስ። በኢየሩሳሌም ቤተ ክርስቲያን ብሎ መልሷል። እንግዲህ ከ12ቱ ጥያቄ 12 መልሰዋል ልጅ ዳዊት። የዛሬው ጥያቄያችን በዚህ ተጠቃሏል። ቀጣይ በሌላ ጥያቄና መልስ እንመለሳለን ማለት ነው። ያው ተወዳጆች ይሄንን ቪዲዮ ያያችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ያው ከልጅ ዳዊት ጋራ የድነቴን ቀን ናፋቂ ከሚለው ከልጅ ዳዊት ጋራ ሆነን ያቀረብንላችሁ መልካም ጊዜ ተመኘንላችሁ።